ብልህ ሰው በአጋጣሚዎች ሁሉ ይማራል። ስነ ፍጥረት መምህር ነው። ዓለም የተዘረጋው ወንጌል ነው። ዘመን መምህር ነው። እድሜ መምህር ነው። በመጽሐፍ ከተጻፈዎች እንዲህ የተዘረጋው ምድር የተዘረጋው ሰማይ ሁሉም ተንቀሳቃሽ ፍጥረት ሁሉ አስተማሪ ነው። አባቶቻችን እንኳንስ ከነቢያቱ ከካህናቱ ከመምህራኑ ይቅርና ከዲያብሎስ እንኳን ሳይቀር ይማሩ ነበር። ከዲያብሎስ ጋር ተዋግተው የዲያብሎስን ጥንካሬ አይተው ከዲያብሎስ ጋር ተዋግተው ክንፍ ያወጡ ማለት ዲያብሎስን አሸንፈው ማለት ከዲያብሎስ በረከት አግኝተዋል ማለት ነው። ዲያብሎስ በረከት አሰጥቷል። ያ ማለት ክንፍ ያወጡ ዝም ብሎ አይደለም፣ ተቀምጦ አይደለም። አሁን እኛ እየጠፋን ነው ያለነው፣ እየሞት ነው ያለነው፣ እየተላለቅ ነው ያለነው፣ እየተበላላን ነው ያለነው። እርስ በርሳ እየተበላላን ነው ያለነው። ዓለም እንደ መጽሐፍ ቅዱስ መኖር ቢችል እንደ የጦር መሳሪያ ይሄ መከላከያ ባይሁን ያስል ምን ያደርጋል? ዓለም እንደ መጽሐፍ ከኖረ መጽሐፍ በአንተ ሊደርግ ማትፈልገውን በራስ ላይ ሊደርግ ማት በሌላ አታድርስ ስለሚል ማለት በዚህ ዘጓል እኮ ነገር። አሁን 3 ቀን ብዙ ጊዜ ነው እንጾምናል እኛ። ነገር ግን የምንጾመው በልማድ ነው ማለት በልማድ መጾም የለበትም። ከልማድ ወጠን አጽዋማቱ ለምን ነው የምንጾመው? ምን መከራ አለ? የትኛው መከራ እናረቀው? በሀገራችን ያለውን የእርስ መበላለጥ መራቅ መቻል አለብን። በቤታችን ያለ ብዙ መከራ አለ፣ እሱን ማራቅ መቻል አለብን። በሰፈራችን ያለ ብዙ ሸክም ነገር እሱን ማራቅ አለብን። ሰው በራብ እየተቸገረ ነው። ጧሪ ቀባሪ ያጡ እናቶች፣ ሌቦች፣ ወንበዴዎች አንገት እየቆመሩ እየሰረቋቸው ነው። ይህ ሁሉ መራቅ መቻል አለበት ማለት ነው። ፍቅር መኖር መቻል አለበት ማለት ነው። ደካማ የሚኖርበት ቦታ መሆኑ አልቻለም። አሁን ረሃብተኞች እየበዙ ነው። እናቶች ልጃቸውን ይዘው በሰፈር ወጥተዋል። እናቶች ልጃቸውን ይዘው አስፋልት ላይ ቁጭ ብለው እየለመኑ ነው። ሌላው ግን በውስኪ ሲራጭ ያድራል። ከተማው ተመሳሳይ እስከማይመስለን ድረስ ይሄ ከተማ የተመሳሳይ ሰው መኖሪያ ነው ወይ? አንዱ ሌላ ነው፣ ሌላው ሌላ ነው። አንዱ ሌላው ይጨነቃል፣ ሌላው ግን የሚያደርገው ሌላ ነው። ይሄን ሁሉ ማሰብ መቻል አለበት ማለት ነው። ባለሀብት የሆኑት ድሆችን ማሰብ መቻል አለበት። ጾም ሲባል ምሳ ለተራበ መስጠት ካልቻለ ቆይቶ የሚበላው ከሆነ በምሳው የከበረ እንጂ እንደ ጾም ሊቆጠር አይችልም። እስኪ በ3 ቀን ንስሐ ገብተን ወደ እግዚአብሔር አመልክተን መሬት ተኝተን እግዚአብሔርን በአምልኮት በጸሎት በይቅርታ በንስሐ ከነሳ አባቶቻችን ጋር እየተገናኘ 3 ቀን ራሱ ሙሉ የሆነ ንጹህ የሆነ ጾምና ጸሎት ወደ እግዚአብሔር እናቀርብ። እግዚአብሔር በ3 ቀን ማትን ያርቃል። በእርግጠኝነት እናገሩ ማለት ለዓላማ ነው መጾም ያለበት። ዓላማ ኑሮት መጸለይ መቻል አለበት። ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ በንስር አምባ ሚዲያ እየተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። ዛሬ ከስቱዲዮ ወጣ ብለን የምንገኘው በደብረ ሰላም በዓለ እግዚአብሔር ቤተክርስቲያን ነው። እዚህ የተገኘነው ደግሞ በባህር ዳር የደብረ ሰላም በዓለ እግዚአብሔር ቤተክርስቲያን መጽሐፍ ትርጓሜ መምህር ከሆኑ መጋቢ ሃይማኖት የኔታ ፍሬህይወት እሸቱ ጋር ቆይታ ለማድረግ ነው። ፕሮግራሙን እንደምትወዱት ተስፋ አለኝ። አብራችሁን ቆዩ። እሺ የኔታ ፍቃደኛ ሆነው እኛን ሊያስተምሩን እዚህ ስለተገኙ በእግዚአብሔር ስም እናመሰግኖታለን። ያው እኛ ያሰብነው ያው የነነዌ ጾም ስለደረሰች ስለ ነነዌ ትንሽ እንድንነጋገር ነው ያሰብነውና እንደ ጥያቄ ያዝናቸው አሉ። እነሱን አንስተን እንነጋገራለን። ነነዌ ምንድነው የሚለውን እናንሳ መጀመሪያ። እሺ አመሰግናለሁ። ያው ሚዲያችሁን አስባችሁ መንፈሳዊ ነገር ለማስተላለፍ ወዳችሁ ፈቅዳችሁ ፕሮግራም አዘጋጅታችሁ እዚህ መጣችሁ ያደረጋችሁትን ሙከራ ወይ ደግሞ የስራ ሂደታችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንግዲህ በቤተክርስቲያናችን እንደሚታወቀው በየዓመቱ ከምንጾማቸው አጽዋማት መካከል አንዱ የነነዌ ጾም ነው። ወይ ደግሞ ቤተክርስቲያን 7 የዋይጽ አጽዋማት አሉ። ከ7ቱ አጽዋማት አንደኛው ነነዌ ነው ተብሎ የሚታወቀው። እሱ ደግሞ የሚቀጥለው 2018 ጥር 25 ጀምሮ ለ3 ቀን ያክል ተከታታይ ስለሚጾም የጾም ጊዜውም በመቅረቡ መራግሩ ታስበው ዝግጅት መደረጉ በጣም አስፈላጊ ነው እላለሁኝ። ምክንያቱም ሰው 3 ቀን ከመሆኑ የተነሳ ወይ ደግሞ በምግብ ስለሰነበተ ሊረሳውና ጾም የመጾም ጉዳይም ሊቀር ስለሚችል
በተለያየ አጋጣሚ የጾም አዋጅ መታወጁ ጠቃሚ ስለሚሆን የሚረሳበት ቋሚ የሆነ ቀን የለውም። ላይና ታች ይወርዳል። ያ ማለት በ35 ቀናቶች ውስጥ ኦንላይን ነው ታች የመንቀሳቀስ ልምድ አለው። የካቲት 17 ድረስ ሊወጣ ይችላል። ከጥር 21 ወደ ጥር 20 አይመጣም። ነገር ግን ከጥር 21 እስከ የካቲት 17 ባሉት ቀናቶች ስለሚመላለስ መቼ ይውላል የሚለው ነገር እንዲህ በአዋጅና በቤተክርስቲያን ወይ ደግሞ እንዲህ ባሉ ሚዲያዎች ካልተላለፈ በቀር ስለሚረሳ ሚዲያችሁን ይህን ለማድረግ ባደረጋችሁ እንቅስቃሴ እግዚአብሔር ሚዲያችሁን ያስፋላችሁ ይላል። አሜን አባታችን። ስለዚህ በዛው ነነዌ ምንድነው የሚለው ነገር አብረን እየተናገርን ነነዌ ምንድነው የሚለው አብረን እየተናገርን ያለው እና ነነዌ ይሄንን ጾም ከመጾሙ አስቀድሞ በመጽሐፍ ቅዱስ ታላቅ ከተማ እንደነበረች የተመሰከረላት ጥንታዊትና ታላቅ ከተማ መሆኗን መጽሐፍ ቅዱስ በደንብ ገልጾላት ነው የምናገኘው። ጥንታዊ ስንል የመጀመሪያ ከተማ ከሚባሉት አንደኛዋ እንደሆነች ነው። የመጀመሪያው የመጽሐፍ ቅዱስ ክፍል ኦሪት ዘፍጥረት ይባላል። በኦሪት ዘፍጥረት ምዕራፍ 10 እና ምዕራፍ 11 ላይ ይህን ነው የሚተነትነው። ስለ ነነዌ ከተማ ይዞ እናገኘዋለን። ያ ማለት ምንድነው? ናምሩድ የተባለ ከካም ነገድ የተወለደ በምድር ላይ የመጀመሪያ ንጉስ የነበረው ወነደቃ ለነነዌ አባይ ሀገር ታላቋን ነነዌ ከተማን መሰረታት ይላል እና ናምሩድ የተባለ አንድ ገናና ንጉስ ከኖህ ልጆች መካከል 3 የኖህ ልጆች ነበሩ። ሴም፣ ያፌት፣ ካም የሚባል ከካም ነገድ የተወለደ ናምሩድ የተባለ ንጉስ ታላቋን ሀገር ነነዌን መሰረታት ይላል እና ይሄ የመጀመሪያ ከተማ እንደሆነ ጥንታዊ ከተማ እንደሆነችም ይነግረናል። እሷ ለብዙ ጊዜ በከተማነቷ የቀጠለች አንዳንድ ደግሞ ታላቅነት ዝማኔን ወይም ደግሞ ዘመናዊነትን ብለን እንኳን መግለጽ የምንችለው ነገር ባይሆን እንኳን እንደዝምኖ ቸልተኝነትን የሚያበዛ ሆኖ ስለሚገኝ ብዙ ታላላቅ ከተሞች በእግዚአብሔር ቁጣ የጠፉ መሆናቸው በመጽሐፍ ተዘግቦ እናገኛቸዋለን። በኦሪት ዘፍጥረት በምዕራፍ 18 እና 19 የተጻፈው የሎጥ ሀገር የነበረችው ሰዶም፣ ገሞራ፣ እነ ሲባዮ እና አዳማ የሚባሉ ታላላቅ ከተሞች በእሳት እንደጠፉ በኃጢአት ብዛት እንደጠፉ መጽሐፍ ቅዱስ ዘግቦ ታሪካቸውን አስቀምጦታል። ነነዌ ከነዚህ የምትለየው እንደ ሀገር ናት። እንደ ኃጢአት እንደሰሩት ኃጢአት ሰርታለች። ነገር ግን እነዚህ ለንስሐ መመለስ ያልቻሉ ናቸው። ነነዌ ግን በተለየ ሁኔታ ወደ ንስሐ መለስ ስላ የነቢይን ቃል ሰምታ ከጥፋት ለመዳን የራሷን አስተዋጽኦ ያደረገች ከተማ እንደነበረች አሁን ከተማ ስንል በከተማ ውስጥ ያሉት ሰዎች ነው እያወራን ያለ ማለት ነው። በከተማው የነበሩ ሰዎች ከተማዋ ጥንታዊት ናት። ጥንታዊ ከተማ ሆነች ማለት ነው። በጣም ብዙ ሰው የሚኖርባት ናት። በነቢያት ዘመን ነቢዩ ዮናስ የተባለ ነቢይ ከ1 እስከ 4 የሚደርስ ምዕራፍ በነነዌ ብቻ ታሪክ ጽፏል። ትንቢተ ዮናስ ምዕራፍ 4 አለው ወይ 4 ምዕራፍ አለው። እነዚህ ሁሉ ስለ ነነዌ የተጻፉ ናቸው። ቅድም የተናገርኩትኝ ናምሩድ የተባለ ሰው መሰረታት ያለው ይሄ ከነ አብርሃም በፊት ነው። በጣም ረጅም ዘመን አለው ማለት ነው። 2000 ዓመት ከክርስቶስ ልደት በፊት ማለት ነው። አብርሃም 2000 ዓመት ይሆናል ከክርስቶስ ልደት በፊት የሚያስቆጥረው። ዮናስ ደግሞ በክርስቶስ ልደት በፊት 800 ዘመን የነበረ ሰው ነው። 800 ዓመት አካባቢ የነበረ ሰው ነው። እስከዛ ድረስ ከተማዋ ስሟ አለ፣ ክብሯም አለ፣ ህዝብም ነበረባት። ብዙ ታሪክና ብዙ ዘመን ይዛ የቆየች ከተማ ናት። እስከዛ ነነዌ የሚባሏም ይታወቃል። ከዛ በኋላም ነነዌነቷ ቀጥሏል። ከተማ መሆኗ ይታወቃል። አሁን ባለንበት ግን እኛ ስለ ከተማዋ አይደለም እያሰብን ያለን ወይ ደግሞ ነነዌ በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ከሰባቱ አጽዋማት ያንዱ የጾም መጠሪያ ነው ማለት ነው። መጀመሪያ የከተማ የሀገር መጠሪያ ናት። አሁን ግን የጾም ስያሜ ሆኖ የሚያገለግለው ቤተክርስቲያን። ነነዌ ስንል ሀገሯን ሳይሆን ጾሙን ነው። የነነዌ ሰዎች የጾሙትን ጾም ደግሞ ከማት የዳኑበትን ከመከራ የተሰወሩበትን አስታውሰን እኛም ስለምንጾሙ ከሰባቱ አጽዋማት አንዱ ጾም ሆኖ የ3 ቀን ጾም ተብሎ ተወስኗል ማለት ነው። ያ ማለት አብይ ጾም ወደ 55 ቀናቶች አሉት። የገና ጾም ደግሞ ወደ 44 ቀናቶች ይኖሩታል። ጋድ አንድ ቀን ጾማለን፣ አንድ ቀን ጾማለን ማለት ነው። ከሰባቱ አጽዋማት አንድ ቀን ጾማለን ማለት ነው። ነነዌ ደግሞ ከሰባቱ አጽዋማት ለ3 ቀን ያክል ሰኞ፣ ማክሰኞ፣ ረቡዕ ጾመን የምናሳልፋት ጾም ናት። ስለዚህ ከሀገርነት ወደ ጾም ደግሞ የጾም ስያሜ ሆና የምታገለግል ስያሜዋ በእኛ ቤተክርስቲያን የሚታወቀው ነነዌ ሲባል ጾሟን የምናስታውስ በመጀመሪያ ሀገር ስም ናት። በእኛ ቤተክርስቲያን የምታገለግለው የጾም ስያሜ ሆና ነው። ስለዚህ ነነዌ ማናት ምንድናት የሚለውን በዚህ ልንገልጸው የምንችል ማለት ነው። እሺ ነቢዩ ዮናስን ልዑል እግዚአብሔር ወደ ነነዌ እንዲያስተምር ልኮት ነበርና ለምንድን ነበር ወደዛ የላከው እንዲያስተምር? አዎ እግዚአብሔር ነቢዩ ዮናስን ለምን ነበር የላከው ስንል ገልጦታል። እዛው መጽሐፍ ቅዱስ ላይ ዮናስን ሲልከው ለምን እንደሚሄድ ነግሮታል። እስከ ነሰሉ ስለት ትገፈታ ነነዌ አባይ ሀገር ታላቋ ነነዌ እስከ 3 ቀን ድረስ በሳት ትጠፋለች እና ይህን ንገር አስተምር ብሎ ይላል። ያም እግዚአብሔር ዝም ብሎ አያጠፋም። ኃጢአት አለ ማለት ነው። ኃጢአት ስላለም ዝም ብሎ አያጠፋም። መካሪ አስተማሪ ይልካል። እስከ 3 ቀን ድረስ ነነዌ ታላቋ ሀገር አሁን ታላቋን እግዚአብሔር እየመሰከረላት ነው። በዛን ዘመን ራሱ እስከ 12 እልፍ ሰው እንደነበረባት መጽሐፍ ላይ ተዘግቧል ማለት ነው። 12 እልፍ ማለት 120 ሺህ ማለት ነው። 120 ሺህ ሕዝብ ነበረባት የነነዌ ከተማ። በጣም ብዙ ሕዝብ ነው። በዛ ዘመን 120 ሺህ ኖረ ማለት በጣም ብዙ ሕዝብ ነው ያለባት እና እዚያው በትንቢተ ዮናስ ላይ ግራና ቀኛቸውን ያልዩ ሕፃናት ያሉባት ከ120 ሺህ ሕዝብ በላይ የሚኖርባት ከተማ ነነዌ ልጠፋ ነውና ሂድ ምከር አስተምር፣ እስከ 3 ቀን ድረስ ነነዌ ትጠፋለች ብለህ ሂድ አስተምር ብሎ ላከውና ኃጢአታቸው ከእግዚአብሔር ዘንድ የደረሰ ሰው ጸሎቱ ወደ እግዚአብሔር እንዲደርስ፣ ምጽዋቱ ወደ እግዚአብሔር እንዲደርስ፣ ፍቅሩ ወደ እግዚአብሔር እንዲደርስ ነው የሚፈልገው። ክፋታችን፣ ነውራችን፣ ጉስቁልናችን ወደ እግዚአብሔር ሲደርስ ለጥፋት ይሆናል። እንደገና ጾማችን፣ ጸሎታችን፣ ፍቅራችን፣ ትሕትናችን፣ ምጽዋታችን፣ መግባባታችን፣ መረዳዳታችን ወደ እግዚአብሔር ሲደርስ ደግሞ ለበረከት ይሆናል ማለት ነው። አሁን የነነዌ ሰዎች የደረሰ ኃጢአታቸው፣ ክፋታቸው፣ በአምልኮ ጣዖት መጨማለቃቸው፣ ዝሙታቸው ይህን የመሰለ እጅግ አስከፊ የሆኑ ኃጢአቶችን አዘውትረው ፈልገው ፈላልገው ነቅሰው ነቃቅሰው ኃጢአት አድነው የሚሰሩ ሰዎች የነበሩባት ከተማ ናት ማለት ነው። በዝሙት የረከሱ፣ በአምልኮ ጣዖት የተበላሹ፣ ኃጢአት የተጠራጎታቸው፣ ኃጢአትን የዕለት ስራ አድርገው የሚሰሩ፣ ከመልካም ስራ ይልቅ መጥፎ ስራ የሚጣፍጣቸው፣ ከክብር ይልቅ ነውር የሚያምራቸው፣ በነውር መክበር የሚናፍቃቸው ሰዎች የሚኖሩባት ከተማ ሁና ነበር ማለት ነው። እና እግዚአብሔር ደግሞ የፈጠረውን ፍጥረት ዝም ብሎ አያጠፋም። ሰባት ካትን ከማጥፋቱ አስቀድሞ ኖህን ልኮ አስተምሯል። የሶዶምና የገሞራ ሰዎችን ከማጥፋቱ አስቀድሞ በሎጥ አማካይነት እግዚአብሔር ሰብኳቸዋል። አዎ እና ቀለዱባቸው፣ እንደ ሟርት ነው የቆጠሩባቸው። የምታወሩት ነገር ደግሞ ቅዠት ነው፣ ሟርት ነው ብለው ሊቀበሏቸው አልቻሉም ነበር። ኖህ ሲናገርም ይሄን ሲያስተምር ሊቀበሉት አልቻሉ፣ ከጥፋት አልዳኑ። ሎጥም ሲያስተምር ሊቀበሉት አልቻሉ፣ ከጥፋት አልዳኑ። እና ትልቁ ነገር አንደኛ እግዚአብሔር ሳይመክር ሳያስተምር እንደማይቀጣ ማሳያ ነው። ሁለተኛ እግዚአብሔር የፈጠረውን ፍጥረት ባሪያውና መልኩ የፈጠረውን ፍጥረት ምንም ኃጢአተኛ ቢሆን እንኳን እንዲድን መፈለጉን የሚያሳይ እንዲድን ይፈልጋል። ሰው ኃጢአት ሊሰራ ይችላል። ከኃጢአት ተመልሶ ወደ ንስሐ መመለስ እንደሚችል የሚያሳይ ነው ማለት። ሰው ነውና ሰው ወድቆ መነሳት የሚችል
ተጣልቶ መታረቅ የሚችል አጦ ማግኘት የሚችል ወይ ደግሞ የተዋረዱ ተመልሶ ከፍ ያለው ተመልሶ እንደሚዋረድ ይህንን መረዳት ያለበት የሰው ልጅ ነውና እነዚህ ሰዎች በኃጢአት ከፍ አሉ። ተመልሰው ተዋርደው እንደገና በጽድቅ ከፍ እንዲሉ ሂድና ምከራቸው። ያ ካልሆነ በሰዓት ሊጠፉ ነው። ታላቋን ነው ያለው ክርስቶስ። አሁን መጀመሪያ ታላቋን ከተማ መሰረታት ናምሩድ ብለን እንደተናገርና አሁንም እግዚአብሔር ለዮናስ ሲነግረው ታላቅነቷን እየነገረው ነው። ታላቋን ነው ሊጠፋ ነው። ናምሩድ ታላቋን ጥንታውያን ከተማ ነው መሰረት እንዳልነው እግዚአብሔር አምላክ ነው ዮናስን ታላቋን ነው ሊጠፋ ነው እያለ ታላቅ ማለት የህዝብ ብዛት ነው። በእድሜም ታላቅ ይባላል። እኛው በጣም ጥንታዊት ከተማ ስለነበረች ማለት ነው። እና ይችን ዝም ብሎ ሊያጠፋ ስላልፈለገ ዮናስን ሄድ አስተምር፣ ምከር እስከ 3 ቀን ድረስ ነነዌ ልትጠፋ ነው ብሎ የመከረው ከኃጢአታቸው እንዲመለሱ ከኖራቸው እንዲድኑ ወይ ደግሞ ከአምልኮ ጣዖት እንዲመለሱ እግዚአብሔርን ማወቅና እግዚአብሔርን ማምለክን ስራ እንዲያደርጉ ስለፈለገ ዮናስን ሄድ አስተምሮ ሊልከው ወዷል እግዚአብሔር። ነቢዩ ዮናስ ከእግዚአብሔር ፊት ሸሽቶ ነበር ወደ ተርሴስ አልታዘዝም ብሎና ለምንድን ነበር ያልታዘዘው? ከዛ በኋላስ የምናውቀው የመርከቢቱና የአሳ አንባሪው ታሪክ አለና ምን ነበር ያ ታሪክ? ከዛ በኋላስ ምንድን ነው የተፈጠረው? በጣም ጥሩ። እንግዲህ ዮናስ ከእግዚአብሔር ፊት ለመኮበለል የፈለገ ነቢይ እንደነበረ ራሱ በጻፈው በትንቢት ውስጥ ተቀምጦልናል። የራሱን ኃጢአት አልደበቀም። ሰው የራሱን ኃጢአት የማይደብቅ ሰው ትልቅ ነው። ኃጢአቱን የሚደብቅ ሰው አይለማም ይላል መጽሐፍ። ኃጢአቱን የሚገልጥ ሰው ድነት ያገኛልና ዮናስ የራሱን ኃጢአት ቁልጭ አድርጎ ነው። ለመጀመሪያ እንግዲህ እግዚአብሔር ዮናስን ሂድና በነነዌ ከተማ እስከ 3 ቀን ድረስ ነነዌ ትጠፋለች ብለህ አስተምር ሲለው ነነዌን ይቅር ሊል ፈልጓል እግዚአብሔር። ይቅር ለማለት ደግሞ መማር አለባቸው። ለመማር ደግሞ ነብይ ሄዶ ማስተማር አለበት። ከትምህርቱ በኋላ እነሱ ትምህርት ተቀብለው ደግሞ ይቅርታ መጠየቅ ከኃጢአት መመለስ ይጠይቃል ማለት ነው። እግዚአብሔር ይቅር ይላቸው የወደዳቸውን አካላት ይቅር እንዲባሉ የሚያስተምራቸው ነብይ ፈልጎ ከነቢያት መካከል ዮናስን ሂድ አስተምር ሲለው ወታጣ ዮናስም ገጸ እግዚአብሔር ከፊት ስላገኘ ይሄ ነው አንተ ይቅር ትላቸው ወድሃል ዝም ብለህ ይቅር አትላቸውም ወይ የሚል የድርት ንግግር እንኳን የተናገረች ይመስል ድረስ ማለት ነው። እግዚአብሔር ይቅር ማለት ይችላል። ነገር ግን ሰው ከነበደሉ ሳይሆን ከበደሉ ተመልሶ የእግዚአብሔር ይቅር ባይነት አምኖ ሲለምነው ይቅር ሊባል የሚገባው እኔ ሄጄ አስተምራለሁ አንተ እንዳዘዝከኝ፣ ነገር ግን ሄጄ ካስተምር በኋላ ይቅር ስትላቸው እሳት ሳይወርድ ሲቀር ሳጠፋት ቀን ያስተኛ ነው ይባላል የሚል ምልከታም ነበር ዮናስ ማለት ነው። እኔ ሄጄ ባስተምር ሰዎች ከኃጢአታቸው ከተመለሱ አንተ እሳት ካላወረድክ ያኔ እኔ ሐሰተኛ ነብይ ይባላል። ስለዚህ አንተ ይቅር ካልካች ምን ይቀበላቸው እንጂ እኔ ሄጄ ይቅር አላስተምርም የሚል ሚዛን የማይደፋ ንግግር ወይም ደግሞ እንደው ለሱ ትክክለኛ የመሰለው እንደሆነ ስናየው ግን ሄዶ መክሮ አስተምሮ ሰው ከኃጢአቱ እንዲቆጠብና ከመጥፎ ስራው እንዲመለስ አድርጎ ማስማር የመምህራን የነቢያት ስራቸው ነው። እግዚአብሔር ነብይ ነውና ነብይ ከሆነ ሂድና ከጥፋታቸው ከኃጢአቱ እንዲቆጠቡ አስተምር ማለት የእግዚአብሔር ስራው እንትን ነው። ይሄ ትክክለኛና አግባባዊ መምህር መልአክ ትክክለኛ ስራው ነው ማለት ነው። ዮናስም ብሎ ማስተማር ደግሞ ትክክለኛ ስራው ነበር። እግዚአብሔር ይቅር ማለት ስራው ነው። ይቅር ለማለት ግን ምክንያት ማግኘት ይቻል ነበረበት ማለት ነው። እና በዚህ ምክንያት እኔ እጄ ሳስተምር እሳት ካልወረደ ሐሰተኛ ነብይ ይባላል ብሎ የራሱን ክብር ለማስጠበቅ የፈለገ ሲመስል ድረስ ነው። በዚህ አጋጣሚ ይህን ካለ በኋላ አይ ዮናስም የስሙ ትርጉም ራሱ የዋህ ርግብ ነው የሚለው ርግብ ነገር የዋህ ነገር ነበርና ይለዋል። እና ነብይ እግዚአብሔር ሆኖ እያለ እንደ ከእግዚአብሔር ኮበለለ ይለዋል። ስለው እግዚአብሔር የሚኖርበት ቦታ በኢየሩሳሌም ብቻ እስከሆነ ድረስ ከኢየሩሳሌም ተነስቶ ወደ ተርሴስ ለመሄድ መርከብ ተከራየ ነው የሚለው። በሀገራቸው በእግር ከሚሄዱት በባህር የሚሄዱት በመርከብ የሚሄዱት ይበዛ ነበርና መርከብ ተከራይቶ ወደ ተርሴስ ሊሄድ መንገድ ጀመረ ይላል። እና ከእግዚአብሔር ኮብሎ ሄደ ነብይ ነበረ ዮናስ። ነገር ግን እግዚአብሔር ሰማይ ምድርም ባህርም የብስም የሱ ነውና ከእግዚአብሔር ማንም ማምለጥ ስለማይቻል የዮናስን ልቡን ቅንነቱ ስለሚያውቅ እንዴት እንዲያደርግ ቀና ነው ልንል እንችላለን።
በእርግጥም እግዚአብሔር የዮናስን ቀናነት ያውቀዋል። አንዳንዴ ዮናስ እግዚአብሔር የሌለበት ቦታ አስቦ መሄድ ማለት ይሄ እንዴት የለም ብሎ ሊያስብ ይችላል። እና ይሄ ደግነቱና የውስጥ ንጽህና እንደነበረው የሚያሳይ እንጂ ከእግዚአብሔር መራቅ በሰማይም በምድርም በየብስም በጥልቁ ሁሉ ያለ መሆኑን ዮናስ በደንብ ያስታውስ። እንደዛ ነው የነበረ እና መርከቡ ላይ ያልተጠበቀ ማዕበል ሞገድ ተነሳ። ስለዚህ እግዚአብሔር በመርከብ ውስጥ አለ፣ እግዚአብሔር በባህር ውስጥ አለ ማለት እና በጣም ብዙ ሕዝብ እና ብዙ ጓዝ የተጫነበት መርከብ ነው። የማዕበሉ የሞገዱ ጽናትን ባህሩን እያፈሰ ከመርከቡ እስኪጨምረው ድረስ ግራ ተጋቡ። መርከበኞች በመርከብ ውስጥ ያሉት የጫኑት ጓዝ እያነሱ ወደ ባህሩ መጣል ጀመሩ ይላል እና መርከቡ ይቀልለታል ብለው ነበር እንዲያ ሲያደርጉ ነበረ። እንደው ከብዶታል እያሉ እያነሱ ወደ ባህር ይጨምሩ ነበር ጓዛቸውን። አሁንም የባሰ ከመሄድ ያለፈ ሊስተካከል ስላልቻለ ይበልጥ ብሎ ደግሞ ዮናስ ሰዎቹ እየተጨነቁ ተኝቶ ነበር ይላል። ሁለት እንቅልፍ ነው። ከእግዚአብሔር መሸሽ አንድ እንቅልፍ ነው። እንደገና ደግሞ ሰዎች እየተጨነቁ ደግሞ መርከብ ውስጥ ደግሞ ተኝቶ ያንኮራፋ ነበር። ራሱ የራሱን ታሪክ ራሱ የጻፈው ነው። ራሱ ተኝቶ ያንኮራፋ ነበር ነው ይናገራል። እና ከዛ ቀሰቀሰው፣ መርከበኛው ቀሰቀሰው። አንተ ወዴት የመጣህ ነህ? የመጣበትን ሁሉ ስራው ሁሉ ጠይቆታል። ስራ የእግዚአብሔር ማምለክ ነው ብሏል። የሚገርመው በጣም የሚገርመው ግን ስራ ምንድን ነው? ስራ የእግዚአብሔር ማምለክ ነው። ስራው እግዚአብሔር ማምለክ የሆነለት ሰው ነው። ሰው በጣም ቀላል ነገር አለ ይሄ ንግግር ማለት ነው። እግዚአብሔር ማምለክ ስራው የሆነለት ሰው ብፁዕ ነው፣ ንዑድ ነው፣ ክቡር ነው። እና ባህሩን የብሱን ሰማዩን ምድሩን የፈጠሩን አመልካለሁ ብሏል ሲናገር መጀመሪያ። እንግዲያስ ባህሩና የብሱ ሰማይና ምድር የፈጠረው የምታመልከውን አሁን ማዕበል ሞገድ ተነስቶ እያስጨነቀን ስለሆነ ተነስና የፈጣሪ ስም ጠርተህ አድነናል። እባክህ አማልደን፣ እባክህ ባህሩን የብሱን የፈጠረው አምላክ አመልካለሁ ስላል ከፈጣሪህ ስሙን ጠርተህ ጸልይ አድነን ሲሉት ይሄ ነገር በእኔ ነው የመጣባቸው እንዲያውም ወደ ባህሩ ጣሉ ብሎ የዋህነቱን አስመሰከረ ማለት ነው። በራሱ ላይ የሚፈርስ ነው። ቅድም የዋህ ነው ርግብ ነው ያለው ለዚህ ነበር። ይሄ ነገር በእኔ ነው የመጣባችሁና እኔን አንስታችሁ ወደ ባህር ካልጣላችሁ ማዕበል ሞገዱ ጸጥ አይላችሁም። አሁን ክርስቲያን በሰው ከመፍረድ አልፎ በራሱ የሚፈርድ ጥፋትን ወደ ሰው ከማሳብ ይልቅ በራስ ላይ እኔን ጥፋት አጥፍቻለሁ፣ እኔን ጥፋት ፈጽሜዋለሁ፣ ይሄ ለዚህ ጥፋት ምክንያት እኔ ነኝ ብሎ በራሱ ላይ የሚፈርድ ክርስቲያን ነው የሚያስፈልግ እንደ ቤተክርስቲያን ነው። እኛ አሁን የነነዌ ጾም ከአጽዋማቷ የንስሐ ጾም ተብሎ የሚታወቀው የንስሐ ጾም። ንስሐ ደግሞ ከዮናስም እንማራለን። ንስሐ ስንባል አንድ ክርስቲያን ንስሐ ሊገባ ሲመጣ ሶስት ሰው ሆኖ የሚቀርብ ሶስት ሰው ሆኖ ይቀርባል። አንድ ሰው ሶስት ሰው ሆኖ ይቀርባል። ያ ማለት ከሳሽ፣ ተከሳሽ፣ ምስክር። አንድ ሰው ራሱን ይከሳል፣ ራሱ በራሱ ላይ ይመሰክራል። ተከሳሽም ራሱ ነው፣ ራሱ ተከሳሽ፣ ራሱ ከሳሽ፣ ራሱ ምስክር። ክርስቲያን እንደዚህ በንስሐ ሕይወት ስንኖር ማንም አይከሰንም። ኃጢአታችን ማንም ከሶና ንስሐ የምንገባ ማለት የራሳችን በደል ራሳችን የምናገር ይሄን አጥፍቻለሁ፣ ይሄን ተሰጥቻለሁ፣ ይሄን ፈጽሜያለሁ፣ ይሄን ሰዎችን አስቀይሜያለሁ፣ እግዚአብሔር ልጅ አስቀይሜያለሁ፣ ሰዎችን ልጅ አስቀይሜያለሁ፣ ሰርቄያለሁ፣ ዘሙቻለሁ፣ አዎ አለባሌ ስራ ሰርቻለሁ ሲል ነፍሰ ገዳይ እንኳን ቢመጣ ራሱን ሰው ገድያለሁ ብሎ ራሱን የሚናገር ማለት ማንም አይከሰም። ፍርድ ቤት ከሆነ በዓለማዊ ፍርድ ቤት ከሆነ በትንሹ አራት ሰው ያስፈልጋል። ከሳሽ፣ ተከሳሽ፣ ምስክር እንደገና ዳኛ ማለት ከሳሽ አለ አንድ ሰው ነው። ተከሳሽ አለ ሁለተኛ ሰው ነው። ምስክር አለ ሶስተኛ ሰው ነው። ዳኛው ራስ ምስክር ከሌለ ስለከሰው ብቻ አይፈርድም። ዳኛው ደግሞ አራተኛ ነው። በእግዚአብሔር ቤት ግን አንድ ሰው ሶስት ሰው ሆኖ በንስሐ ሕይወት ላይ ይገኛል ማለት ዮናስም አሁን በራሱ ላይ መፍረድ የንስሐ መንገድ ነው። ክርስቲያኑ ንስሐ ሲገቡ በራሳቸው የሚፈርዱ ራሳቸውን ከሰው ለፍርድ የሚያቀርቡ ማለት እና ይሄ ዮናስ የዋህ ርግብ ነበር ያለው ለዚህ ነበር ማለት። ስለዚህ ዮናስ እኔን ካልጣላችሁኝ ማዕበል ሞገዱ ጸጥ ሊላችሁ አይችልም ስላላቸው እነሱም ዝም ብለው አልጣሉት። ሰው ብንጥል እንደገና ይበረታብናል እንጂ ማዕበል ሞገድ ጸጥ ይልናል
ያም ባይሆን እንግዲያስ ዕጣ እንጠጣላሉና ዕጣ ወደ መጠጣል ገቡ ይላል። ዕጣ ተጠጣሉ። ሲጠጣሉ ግን የእግዚአብሔር ረቀቀ መንገድ ስለነበር አሁንም ዕጣው በዮናስ ላይ ወጣበት ይላል። ትክክል ነበር ዮናስ ማለት ነው። መንገዱ የእግዚአብሔር ነበር ማለት ነው። እሱ ለጊዜው መሰለው እንጂ እና አይ እንግዲህማ እንዲህ ከሆነማ አንተ በራስህ ፈርደሃል፣ በጣም ደርሶብሃል። እየታሰሰን ደሙ ለሕዝብ ሲል የዚህ ሰው ደም አይመራመረን ከዚህ በኋላ ብለው ዓርብ በሰርክ አወጡና ከዛ ባህር ላይ ኢዮጴ የተባለች ባህርና ጣሉት። የታዘዘ አሳ አንበሪ አፉን ከፍቶ ዋጠው ዮናስ። ታዘዘ አሳ አንበሪ ግዙፍ እንስሳ ነው። ግዙፍ ከመሆኑ የተነሳ እንግዲህ በባህር ውስጥ ከሚኖሩ አካላት መካከል ግዙፉ አሳ አንበሪ ነው። ዮናስን ተቀብሎ ዋጠ። አንዱ ግዙፍ መሆን ብቻ አይደለም፣ እግዚአብሔር ያዘዘውም መሳሪያ ነበር። የዮናስ ሌላ ትራንስፖርት ነበር ማለት በባህር ውስጥ እግዚአብሔር ወደ ፈለገው ቦታ የሚወስድ ሌላ የእግዚአብሔር ዝግጅት፣ የእግዚአብሔር ትራንስፖርት፣ የእግዚአብሔር መንገድ ያ ስለነበረ ነው። ስለዚህ ወሰደና ዓርብ በሰርክ የጣሉትን እሁድ በመንፈቀ ሌሊት ነነዌ ከተባለ ከተማ ወደብ ላይ ጣለው። እሱ የሄደ ሌላ ቦታ ነበር፣ ወደ ሌላ አቅጣጫ ነበር። አሳ አንበሪ ወሰደው ግን ወደ ነነዌ ወደብ ወሰደው። ከተማዎቹ ድሮ ጀምሮ ከባህር አጠገብ ነው የሚመሰሩት። የባህር ወደብ ጥግ ይዘው የሚመሰሩት ማለት ነው። ስለነነዌም ያ የኢዮጴ ባህር ያዋስናት ነበር። ሊሄድ የፈለገው ወደ ተርሴስ ነው ዮናስ የፈለገው። አሳ አንበሪ ወሰደው ደግሞ ወደ ነነዌ ወደብ ወሰደና ነነዌ ዳርቻ ላይ ታፋው። ሲነሳ ከተማ ሻይ ያማረበት ታላቅ ከተማ ነው። ጠየቀ፣ ይህ ከተማ ማን ይባላል? አይማ ታላቋ ነነዌ የምትባለው ከተማ እኮ ናት ተብሎ ተነገረ። እንዴ ከእንቅልፍ እንደመንቃት አሁን ነቃ ማለት አሁን ነቃ። የነቃ ማለት የመጀመሪያው መንቃት በእኔ ላይ ነው፣ በእኔ ኃጢአት የመጣባቸው ወደ ባህር ጣለ ማለት ይሄ በራሱ ላይ ሲፈርድ እግዚአብሔር በባህር ውስጥ መርከብ አዘጋጅቶ መንገድ አዘጋጅቶ ወስደው መጨረሻ ላይ ደግሞ ነነዌ ከደረሰ በኋላ አሁን መሸጎል አይቻልም። አሁን ሁለተኛ ማስተማር አልፈልግም። አሁን ከዚህ በኋላ ማስተማር አልችልም አይልም ማለት ማናት? ነነዌ ናት ነው ፈቃደ እግዚአብሔር ነው። ለካን ስተቴን እዚህ ድረስ ደርሷል ማለት ነው አለና እስከ 3 ቀን ድረስ ነነዌ ከተማ በእሳት ትጠፋለች እያለ ማስተማር ጀመረ። ይሄንን የነነዌ ህዝቦች በደንብ አዳምጠው ቃሉን ሳይሸራርፉ ተቀበሉት። ስለዚህ መንገዱ የነነዌ እና የዮናስ ታሪክ በአሳ አንበሪ ውስጥ ያደረገው በባህር ውስጥ ያደረገው ከእግዚአብሔር ለመሸጎድ ያደረገው ጉዞ ሁሉ ሳይሳካ የእግዚአብሔር ፈቃድ ነነዌ ላይ ወስዶ ጥሎታል። ነነዌ ደግሞ እንግዲህ እግዚአብሔር ሊያድናት የፈለገች ወይ ደግሞ የዮናስን ስብከት መስማት የምትችል ልባቸው ቶሎ መመለስ ልባቸው ያልጠጠረባቸው ሰዎች ስለነበሩ ወዲያውኑ ወደ ለድነት የበቁ ሰዎች ያሉባት ከተማ ናት ማለት ነው። እሺ ነብዩ ዮናስ ካስተማራቸው በኋላ የነነዌ ህዝቦች ምላሽ ምንድን ነበረ? እኛስ ከዚህ ታሪክ ምንድን ነው የምንማረው? በጣም ጥሩ። አዎ ትልቁ ቁም ነገርም እሱ ነው። ትልቁ ቁም ነገርም ዮናስ ያስተምር መባሉ ዮናስ በባህር ሄዳለሁ ብሎ መርከብ ተከራይቶ ሲሄድ ያውላ ማዕበል ሞገድ የነጋዴዎችም ጓዝ ሁሉ ወደ ባህር ሲጣልበት የቆየው እንደገና እግዚአብሔር ደግሞ ሌላ በባህር ውስጥ መንገድ አዘጋጅቶ ዮናስን ወደ ነነዌ መውሰዱ ሁሉ ቁም ነገሩ ውጤቱ የነነዌ ሰዎች እንዲድኑ ነው ያ ነበር። እና እውነትም እግዚአብሔር ያዘጋጀላቸውን እግዚአብሔር የላከላቸው ነቢይ እስከ 3 ቀን ድረስ የነነዌ ከተማ በእሳት ትጠፋለች ትገለባበጣለች ብሎ ሲያስተምር ከላይ አንስቶ እስከ ታች አለው ከትንሹ ከትልቁ ከሴቱ እስከ ወንዱ ከሕፃናቱ እስከ አዛውንቱ ከነገሥታቱ እስከ መኳንንቱ ሁሉም ድምፁን በደንብ መስማት ችለዋል የሚል ንጉሱ ስልምናሶር ይባል ነበር። ስልምናሶር ይባል መጽሐፉ ላይ ተጠቅሷል። ስልምናሶር ይባል ነበር። አዋጁ በስልምናሶር በኩል መጣ። አዋጁ የዮናስን ስብከት በቤተ መንግስት በኩል አድርገው ከላይ ወደ ታች እንዲወርድ አደረጉት። መጀመሪያ ንጉሱ ተቀበለው፣ ህዝቡም ሰምቷል። ህዝቡም ኃጢአታችን ሊያስቀጣ ነው ሊያስቀስተ ነው የሚለው ነገር በደንብ ስላስዳመጠ ስልምናሶር የተባለው ንጉስም ራሱ መጀመሪያ ከዙፋኑ ወርዶ ማቅ ለብሶ
ከአመድ ላይ አመድ ነስንሶ መሬት ላይ መተኛት ጀመረ። እሱ እንዲህ ሲያደርግ ደግሞ እሱ እንዲህ አድርጎ ብቻ ዝም አላለም። ለህዝቡ አዋጅ ተናግሯል። ሙሽራ ከጫጉላው ይውጣ፣ ሴት ሙሽራ ከመጋረጃዋ ትውጣ፣ እንስሳት ከእንቦሳዎቻቸው ጋር እንቦሳ ከላሞች ጋር አይገናኙ በማለት ትንሹም ትልቁም አዋጁን አክብሮ ለ3 ቀን ያክል ወደ እግዚአብሔር መጾም መጸለይ አለብን የሚለውን አዋጅ ራሱ ተግብሮ ንጉሡ ስልምናሶር ለመኳንንቱ ለነገስታቱ ሲያወርደው ለመሳፍንቱ ሲናገር ለህዝቡ መልሱን ሲያሰር ሙሉ በሙሉ ቃሉን ሰምተው ሁሉም አመድ አንጥፈው ማቅለብሰው ከመሬት ላይ ተኙ ነው የሚለው። ይህ በጣም የዮናስ ስብከት እንዲያክል ስራ ሰርቷል ማለት ነው። የንጉሡን ልብ እግዚአብሔር ከፍቶለት ነበር ማለት ነው። ወይ ደግሞ ንጉሥ ሳይቀር የዮናስ ስብከት ሰምቶ አዳምጦ አዋጅ ከመናገር አልፎ የተናገረውን በተግባር አሳይቶ ማቅ ምንጣፍ ለብሶ በአመድ ላይ ተኝቶ ወደ እግዚአብሔር ጸልዮ ህዝቡን ሁሉ ለድነት ያበቃ የዮናስ ስብከትና የንጉሥ አዋጅ በጣም ትልቅ ስራ ሰርቷል የሚል ነገር ነው ያለን። እኛ ከዚህ ምንድን ነው የምንማረው? ይህን እኛ የምንማራል የሚለው በእውነትም ቤተክርስቲያን ትምህርት እንኳንስ በመጽሐፍ ቅዱስ የተጻፈውን ይቅርና ብልህ ሰው በአጋጣሚዎች ሁሉ ይማራል። ስነ ፍጥረት መምህር ነው። ዓለም የተዘረጋው ወንጌል ነው። ዘመን መምህር ነው። እድሜ መምህር ነው። እግዚአብሔር ወደዚህ ምድር በመጣበት ዘመን ካስተማረበት አንዱና ዋናው ስነ ፍጥረትን ነበር ያስተማረበት። በመጽሐፍ ከተጻፈዎች እንዲህ የተዘረጋው ምድር የተዘረጋው ሰማይ ሁሉም ተንቀሳቃሽ ፍጥረት ሁሉ አስተማር ነው እና አባቶቻችን እንኳንስ ከነቢያቱ ከካህናቱ ከመምህራኑ ይቅርና ከዲያብሎስ እንኳን ሳይቀር ይማሩ ነበር ማለት። ከዲያብሎስ የሚማሩት ምንድነው ካልነ ከዲያብሎስ ጋር ተዋግተው የዲያብሎስን ጥንካሬ አይተው ከዲያብሎስ ጋር ተዋግተው ክንፍ ያወጡ ማለት ዲያብሎስን አሸንፉ ማለት ከዲያብሎስ በረከት አግኝተዋል ማለት ነው። ዲያብሎስ በረከት አሰጥቷቸዋል። ከዲያብሎስ ጋር ስለተዋጉ ዲያብሎስ ስላሸነፉ ዲያብሎስ መከራ ስላጸናባቸው ስለዚህ ለነሱ የክብር ምንጫቸው ነው ማለት የክብር ምንጫቸው ነው። ያ ማለት ክንፍ ያወጡ ዝም ብሎ አይደለም ተቀምጦ አይደለም። አዎ ካላውያን ነገስታት ጋራ ሲዋጉ ዲያብሎስ ነው በእነሱ አድሮ መከራ የሚያጸናባቸው እና ቅዱሳኑ በበረሃ ሲኖሩ የዲያብሎስ ረጅ ቅጠው ራሱ በጣም ይገርማቸው ነበር እና አስተዋይ ሰው ከመምህራኑ ብቻ አለ ይማራል እንኳንስ ከነብዩ ከዮናስ ቀር ነው ማለት የዮናስን ቃል ሰምተው ወደ እግዚአብሔር የተመለሱ ዛሬ ምናል ብዙ ምስቅልቅል የወጣ ዓለም ላይ ስላለን ብዙ መያዣ መጨበጫው ያጣ ነው ውሉ የጠፋብን ዘመን ስለሆነ ቢያንስ እንኳን የእግዚአብሔር ቃል ምን ይላል? የነነዌ ሰዎች የዮናስ ስብከት ሰምተው ከጥፋት ዳኑ። አሁን እኛ እየጠፋን ነው ያለነው፣ እየሞትን ነው ያለነው፣ እየተላለቅን ነው ያለነው፣ እየተበላላን ነው ያለነው፣ እርስ በርሳ እየተበላላን ነው ያለነው። ስለዚህ ምንድነው ይህ ሁሉ? በእውነት ዓለም እንደ መጽሐፍ ቅዱስ ቢኖር ዓለም እንደ መጽሐፍ ቅዱስ መሄድ ቢችል ይህ ሁሉ ጦርነት ባላስፈለገ ነበር። ይህ ሁሉ መከራ ባልመጣ ነበር። አንዱ በአንዱ ላይ መጨከን ዓለም እንደ መጽሐፍ ቅዱስ ስላልሄደ ነው። ዓለም እንደ መጽሐፍ ቅዱስ መሄድ ቢችል የጦር ሰራዊት እንኳን ባላስፈለገ ነበር። መሳሪያ የሚያስፈልግ ነበር። ዓለም እንደ መጽሐፍ ቅዱስ መኖር ቢችል እንደ የጦር መሳሪያ ይሄ መከላከያ ባሁን ላይ ያስፈልግ ምን ያደርጋል? ዓለም እንደ መጽሐፍ ከኖረ መጽሐፍ ቅዱስ በአንተ ሊደርግ ማትፈልገውን በራስ ላይ ሊደርግ ማት በሌላ አታድርስ ማለት በዚህ ዘጓል እኮ ነገር። ስለዚህ ይሄንን ስናስታውስ አሁን ሰው ውሎ የጠፋበት ሆኖ የምንነው እንደ መጽሐፍ ቅዱስ ስላልሄደ የአባቶችን ታሪክ መድገም ስላልፈለገ የሚሰማውን መስማት እንጂ መተግበር ስለማይፈልግ የነነዌ ሰዎች ሰሙ ተገበሩት፣ ንጉሱም ከነሰራዊት ተገበሩ ነው። ስለዚህ ይሄ መልእክት የሁሉ ነው። ይሄ አጽዋማት ለክርስቲያን ለሆነው ከ7 ዓመት አንስቶ ላሉት ጤነኛ ያልሆኑ ሁሉ የታዘዙ ነው ማለት። ይሄንን የሰማ ሰው እስቲ በዚህ በ3ቱ ቀን የነነዌ ሰዎች ያን የታዘዘ መቅሰፍት እንዳዳኑት እንዳሳለፉት ያን የታዘዘ መቅሰፍት ተነሱ እንዳዳጉት እስቲ በ3 ቀን ንስሐ ገብተን ወደ እግዚአብሔር አመልክተን መሬት ተኝተን እግዚአብሔርን በአምልኮት በጸሎት በይቅርታ በንስሐ
ከነሳ አባቶች ጋር የተገናኘ 3 ቀን ራሱ ሙሉ የሆነ ንጹህ የሆነ ጾምና ጸሎት ወደ እግዚአብሔር ብናቀርብ እግዚአብሔር በ3 ቀን ማትን ያርቃል። በእርግጠኝነት የምናገሩ ማለት ነው። በእርግጠኝነት የምናገሩ እግዚአብሔር በአንድ ቀን ይቅር የሚል አምላክ ነው። እስከ 3 ቀን ድረስ ነው ጾሙ የተባለው። እስከ 3 ቀን ድረስ ጾሙ ማለት አሁን 3 ቀን ብዙ ጊዜ ነው ጾመናል እኛ። ነገር ግን የምንጾመው በልማድ ነው ማለት በልማድ መጾም የለበትም። ከልማድ ወጠን አጽዋማቱ ለምን ነው የምንጾመው? ምን መከራ አለ? የትኛው መከራ እናረቀው? በሀገራችን ያለውን የእርስ መበላለጥ መራቅ መቻል አለብን። በቤታችን ያለ ብዙ መከራ አለ፣ እሱን ማራቅ መቻል አለብን። በሰፈራችን ያለ ብዙ ሸክም ነገር እሱን ማራቅ አለብን። ሰው በራብ እየተቸገረ ነው። ጧሪ ቀባሪ ያጡ እናቶች፣ ሌቦች፣ ወንበዴዎች አንገት እየቆመሩ እየሰረቋቸው ነው። ይህ ሁሉ መራቅ መቻል አለበት ማለት ነው። ፍቅር መኖር መቻል አለበት ማለት ነው። አዎ ደካማ የሚኖርበት ቦታ መሆን አልቻለም። አሁን ረሃብተኞች እየበዙ ነው። እናቶች ልጃቸውን ይዘው በሰፈር ወጥተዋል። እናቶች ልጃቸውን ይዘው አስፋልት ላይ ቁጭ ብለው እየለመኑ ነው። ሌላው ግን በውስኪ ሲራጭ ያድራል። ከተማው ተመሳሳይ እስከማይመስለን ድረስ ይሄ ከተማ የተመሳሳይ ሰው መኖሪያ ነው ወይ? አንዱ ሌላ ነው፣ ሌላው ሌላ ነው። አንዱ ሌላው ይጨነቃል፣ ሌላው ግን የሚያደርገው ሌላ ነው። ይሄን ሁሉ ማሰብ መቻል አለበት ማለት ነው። ባለሀብት የሆኑት ድሆችን ማሰብ መቻል አለበት። ጾም ሲባል ምሳ ለተራበ መስጠት ካልቻለ ቆይቶ የሚበላው ከሆነ በምሳው የከበረ እንጂ እንደ ጾም ሊቆጠር አይችልም። ሲጾም ውሎ ምሳውን ማታ ራሱ የሚበላው ከሆነ ራሱን ደግሞ ለነገ ሊያደርገው ነው። ስለዚህ ምግብ እያሸጋሸገ ነው። የምግብ ማሸጋሸግ እንጂ ጾም ሊሆን አይችልም። ስለዚህ የተራቡትን እየጠየቅ የደከሙት እየጠየቅ አሁንም በብዙ መንገድ ጉድለቶችን ለሰዎች እየሞላን የምንጾመው ከሆነ እግዚአብሔር በሀገራችን የታዘዙን መቅሰፍት ይቅር ይላል። ስለዚህ እናትና ልጅ በሚገደልበት ከተማ እየኖር ባለንበት ይህን ሁሉ ለማራቅ ምንጸልይ ከሆነ ነው እግዚአብሔር የሚሰማን ማለት ነው። ለዓላማ ነው መጾም ያለበት። ዓላማ ኑሮት መጸለይ መቻል አለበት። ስለዚህ እንደዛ ከሆነ ይህ ሕዝብ በነነዌ ላይ የደረሰውን መቅሰፍት እግዚአብሔር እንዳረቀላቸው ሁላችንም በሀገራችን ላይ የታዘዙ መቅሰፍት ሊያረቅልን ይችላል። እሱን ነው የምንመስለው። እግዚአብሔር ይስጥልኝ። እሺ ቤታ ስለሰጡን ትምህርት በእግዚአብሔር ስም እንድናመሰግኑት እንወዳለን። እሺ ተመልካቾቻችን መጋቢ ሃይማኖት የኔታ ፍሬህይወት እሸቱ ጋር የነበረን ቆይታ ይሄንን ይመስል ነበረ። በትምህርቱ 30 60 ዓመት ያማረ ፍሬ እንድናፈራ ልዑል እግዚአብሔር ፍቃዱ ይሆንልን። በቀጣይ ሳምንት በሌላ ፕሮግራም በሌላ ርዕስ እንገናኛለን። ንስር አምባ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኮሜንታችሁን አስቀምጡልን። መልካም ሳምንት።